ለጋዜጠኞች መግለጫ በሚሰጡበት ሰዓት ላይ ዋና ኮሚሽነር ፕሮፌሰር መስፍን በተለይ ከኦሮሚያ ክልል ከሚገኘው ከኦፌኮ ጋር በተያያዘ ይመስለኛል ከነሆነ ከመሳሰሉት ጋር በዚህ ምክክር ላይ ያለመሳተፋቸው ምን ያህል ተጽዕኖ ይኖረዋል የሚል ጥያቄ ሲነሳላቸው እንኳን እነርሱን የሚያህል ግዙፍ ፓርቲዎች ቀርቶ ጥቂት የህብረተሰብ ክፍል እንኳን አለመሳተፉ በምክክር ሂደቱ ላይ ተጽዕኖ እንዳለው በግልጽ ያስቀመጡበትን ዘገባ ተመልክቼ ነበር። ስለዚህ ከዚህ ተነስተን አሁን እዚሁ ላይ አብነት አድርገን ህገ መንግስቱን ብናነሳ አንዱ ህገ መንግስቱ ላይ የመሳተፍና ያለመሳተፍ አልተሳተፍኩበትም፣ አላየሁትም፣ ወኪል አልነበረኝም የሚለው አጀንዳ እስካሁን ድረስ እየተንከባለለ መጥቶ የግጭት መንስኤ ሲሆን እየተመለከትን ነው። በተመሳሳይ መልኩ አሁን እናንተ ኢትዮጵያ እየመከረች ነው ትላላችሁ። በቀጥታ አንድ ክልል እንደ ክልል ለምሳሌ ትግራይ ክልል እየተሳተፈ አይደለም። ሁለተኛ በአማራ ክልልም እንደምንመለከተው መንግስትም በኮሙኒኬሽን ጽህፈት ቤቱ በኩል መግለጫ እየሰጠ ባለበት ሁኔታ ላይ ትራንስፖርት በአግባቡ መሄድ በማይቻልበት ሁኔታ ላይ አማራ ክልልም ላይ ምክክር እያደረግን ነው ብሎ በሙሉ ልብ መናገር ይቻላል ወይ እየዋሻችሁን ካልሆነ በስተቀር? በተመሳሳይ ብዙ ቦታ ዛሬ ወጣ ብሎ መግባት የማይቻልበት ስለዚህ ኢትዮጵያ እየመከረች ነው ማለት አሁን በዚህ አመክንዮ እንዴት ያለ ማለት አሁን መጠራጠር ቀደም ሲል ያነሳ ነው። እንዴት ነው ይሄን አለመጠርጠር እኮ አይደለም እየመከረች አይደለም ብዬ በውስጥ ይፈረድብኛል። ጥሩ አንዱ መታየት ያለበት ጉዳይ ምንድነው? ምክክር በኢትዮጵያ ውስጥ ላሉ ወቅታዊም ለነበሩም አሁንም ለሚታዩ ችግሮች ብቸኛ መፍትሄ አይደለም። ብዙ የመፍትሄ ማለት ችግሮቻችን በጣም ብዙ ናቸው። በሀገራዊ ምክክሩ ሊፈቱ የሚችሉ ጉዳዮች አሉ። በሌሎች አማራጮች ደግሞ መፈታት ያለባቸው ጉዳዮች አሉ። ስለዚህ ለምሳሌ ቀደምም አንስተው ነበር አንዳንድ ጉዳዮች በምክክር ብቻ የሚፈቱ አይደሉም። ወደ ምክክሩ ለመምጣት ራሱ እንደ ቀድሞ ሁኔታ መሰራት ያለባቸው ስራዎች አሉ። ይሄ በሌሎችም ሀገራት ላይ ያለ ተሞክሮ ነው። ለምሳሌ የመንን ታስታውስ እንደሆነ ብዙ ኃይሎች ተሰልፈው ውጊያ በከፈቱበት ወቅት ወደ ምክክር በሚመጣበት ጊዜ የተለያዩ ድርድሮችን በማድረግ የነበሩ ግጭቶችን እንዲቆሙ በማድረግ ወደ ምክክር የመጡበትን ሁኔታ እናያለን። ሌሎች ሀገሮች ላይ እንደዚህ። ስለዚህ አሁን ምክክሩ ሂደቱን እየቀጠለ ቆሞ መጠበቅም ስለማይገባውና አንድ የመፍትሄ አካል ሊሆን ስለሚችል ሌሎች አማራጮችን ለምክክሩ ሂደት እንቅፋት የሚሆኑ ቀደም የጠቃቀስካቸውን ችግሮች ደግሞ በተለያዩ አማራጮች መፍታት ተገቢ ነው። ይሄ ኮሚሽኑ በተደጋጋሚ ጥሪ ያቀረበበት ጉዳይ ነው። ለመንግስትም በግልጽ መልእክት ያስተላለፈበት ነው። በትጥቅ ትግል ውስጥ ላሉ ወገኖችም በግልጽ መልእክቶች ተላልፈዋል። ያ ማለት ምን ማለት ነው? ወደ ምክክሩ አጀንዳዎቹ ወደ ምክክሩ አምጥቶ ሰላማዊና ዘለቄታዊ የሆነ መፍትሄ ለማምጣት እንዲቻል እነዚህ ችግሮች መፈታት መቻል አለባቸው ነው። ይሄ ማለት ግን ቀደም ያልከው ነው። አሁንም እኛ እያለን ያለ ነው ኢትዮጵያ እየመከረች ነው እንጂ ኢትዮጵያ መክራ ምክክሯን ጨርሳለች አላለም። ሂደት ነው። እንዴት ማለት ግልጽ ስላለ ኢትዮጵያ እየመከረች ነው ብሎ አፍን ሞልቶ መናገር ይቻላል? ያ እንዳልኩ ነው። እየመከረች ነው ማለት ፕሮሰስ ነው፣ ሂደት ነው። ገና ይሄ ምክክር እኮ ገና አላለቀም። ገና አጀንዳው ጊዜያችሁ ደግሞ ሊያልቁ ገና አጀንዳውም ሴት አልተደረገም። እሱን መጣበታለሁ። ግን ምንድነው በተለያዩ ምክንያቶች በዚህ በምክክር ሂደቱ ላይ በታቀደው መንገድ ሂደት ውስጥ ተሳትፎ ያላደረጉ ያሉ ክልሎች መኖራቸው ይታወቃል። ይሄ ግን ማለት ለምሳሌ የኢትዮጵያ በቀጣይ ምክክር የሚደረግባቸው አጀንዳዎች ከትግራይና ከአማራ ክልል ሳይሰበሰቡ የኢትዮጵያ አጀንዳዎች ተለይተዋል ማለት አይቻልም። ምክንያቱም ቅድም እንዳልከው እነሱ ዋነኛ የዚህ ጉዳይ ባለቤት ስለሆኑ ጭምር ማለት ነው። ስለዚህ እሱ አይቻልም። ነገር ግን ምንድነው ቆመን ከምንጠብቅ ሌሎች መስራት የሚቻሉ ስራዎች እየተሰሩ እየሄዱ ምክንያቱም አንዱ በአንዱ ላይ ምንም ጫና ስለማይፈጥር ማለት ነው። ለምሳሌ አዲስ አበባ ላይ ምክክር ተደርጎ አጀንዳዎቹ ተለዩ። ይሄ ለኮሚሽኑ ምክር ቤት ቀርቧል። በኋላ ቅርጽ የሚያስይዛቸው እሱ ነው ከሌሎች ሁሉ ከሰበሰበ በኋላ ማለት ነው። አዲስ አበባ ላይ እንዳግን ቆሞ ይጠብቃቸዋል። እነዚያ ጋር ያን ጊዜ ስትደርሱበት እንግዲህ የዚህችን ሀገር ፖለቲካ እየተመለከት ነው። ከዚያ በኋላ ወደ መደምደሚያው ልትደርሱ ስትሉ የአዲስ አበባ አጀንዳ ደግሞ ሌላ ሆኖ ሊጠብቃችሁ ይችላል። ያ እሱ ይሆናል ተብሎ አይገመትም። ለምን መሰለ እሱ ነው። ለምሳሌ በትግራይ ክልል ላይ ምክክሩ ተሳታፊዎችን መለየት አልጀመርንም ነው እንጂ ሂደቱ ምንም እንቅስቃሴ የለውም ማለት አይደለም። ለምሳሌ ካለ እንቅስቃሴ መገለጫውን እንገሩ። ለምሳሌ ካለው እንቅስቃሴ ልክ እንደ ሌሎቹ ክልሎች ሁሉ ሌሎቹ ክልሎች ላይም እንደተደረገው ሁሉ መጀመሪያ
ወደ ምክክሩ ወደ ሂደቱ ከመገባቱ በፊት ከተለያዩ ባለድርሻ አካላት ጋር ውይይት ይደረጋል። ይሄ ደቡብ ክልል የምትሄድም አዲስ አበባ የምትሄድ ሁሉም ቦታ እንደዚህ ነው የሚሆነው። መንግስት አንድ ባለድርሻ ነው፣ ሲቪል ማህበረሰቡ አለ፣ ሌሎች ተቋማት አሉ፣ የሃይማኖት ተቋማት ጨምሮ ማለት ነው፣ ሌሎችን ማህበራት ጨምሮ ንግግሮች ይደረጋሉ። ስለዚህ አሁን በትግራይ ክልል ላይ ለምሳሌ ያለው ነገር ትግራይ ክልል ላይ ያልተጀመረበት ነገር ያው የሚታወቅ ነገር ነው። ጦርነት ላይ የቆየ ነው። አሁንም ስቴብል ለመሆንና አንዳንድ ነገሮችን ለማስተካከል ጥረቶች እየተደረጉ ነው እንጂ ጊዜያዊ አስተዳደሩ ይሄ ምክክር አያስፈልግም ብሎ አቋም ስለያዘ አይደለም። ነገር ግን ሁኔታዎች ይመቻቹ፣ እስከዛ ስራው ይቀጥል። ከዛ በኋላ ልክ ሁኔታዎች በሚመቻቹበት ጊዜ ስራው የሚቀጥል ይሆናል ትግራይ ላይ ማለት ነው። አሁን ለምሳሌ አማራ ክልልን አንስተሃል። ችግሮች አሉ እንደሚታወቀው ከጸጥታ ጋር በተያያዘ ችግሮች ማለት ነው። ግን አሁን አማራ ክልል ላይ ምንድነው እየተደረገ ያለው በተጨባጭ እንቅስቃሴ ልክ ሌሎች ክልሎች ላይ እንደተደረገው ሁሉ ያው ክልሉ በጣም ሰፊ ስለሆነ ብዙ ወረዳዎችም ስላሉት ስልጠና የሚሰጡ መምህራን ከክልሉ ከሚገኙ ዩኒቨርሲቲዎች ተመልምለው ስልጠና ወስደው እነዚህ ደግሞ ተባባሪ አካላት የምንላቸው ልክ በሌሎች ክልሎች ላይ የተሰሩትን አይነት ስራዎች እነዚህ ተባባሪ አካላትን በአራት ክላስተሮች አንዱ በደብረ ብርሃን፣ ሌላው በደሴ፣ ሌላው በጎንደር፣ ሌላው ደግሞ በባህር ዳር ስልጠና ወስደው አሁን ኮሚሽኑ ድጋፍና ክትትል እያደረገላቸው ተሳታፊዎችን የመለየት ስራ ከየወረዳው እየተሰራ ነው ያለው። ይሄ ሲሰራ ሁሉ ነገር አልጋ ባልጋ ነው ማለት አይደለም። ብዙ ችግሮች አሉ፣ ብዙ ፈተናዎች አሉ። ነገር ግን አንዱ መታሰብ ያለበት ይሄ ምክክር በራሱ ኢትዮጵያ ውስጥ ያስፈለገው እነዚህ ምክንያቶች ስላሉ ነው። በተጨባጭ ግጭቶች ስላሉ ግን እነዚህን ለመፍታት የሚያስችል እድል አለ። አሁን አማራ ክልል እንግዲህ አሁን እርስዎ እንዳሉት የሆነ ተመልምለው ባለድርሻ አካላትን ወዘተርፈ ግን የአማራ ክልል ምክር ቤት ላይ እኮ የአማራ ክልል ምክር ቤት ላይ የሰሜን ጎንደር ዞን ዋና አስተዳዳሪ ሆኑ ከንቲባ ምክር ቤቱ ላይ ዛሬ ከጎንደር ባህር ዳር እዚህ ስብሰባ እኮ በመኪና ለመምጣት አልቻልንም፣ ይሄ እድል የለንም እኮ ብለው የመሰከረው የራሱ የክልሉ መንግስት ውስጥ ከፍተኛ የህዝብ ተወካይ ሆነ የምክር ቤት አባል እንዲህ እየተናገረ እናንተ የምትሏቸው ተባባሪ አካላት እንዲህ እንደወጣ ገባ እያሉ ይሰራሉ። አሁን ከምን አኳያ ነው ይሄ የሚነሳው? እነዚህም ተጠራጣሪ መጠራጠር ተገቢ አይደለም፣ ወደ መሀል መምጣት ነው ያሏችሁ ወገኖች እንትኑ ዜናው በራሱ አየሩ አሁን ኢትዮጵያ እየተመካከረች ሳይሆን እየተጋጨች የሚመስል ነው እንትኑን ያጥለቀለቀው። ወይም እና የእናንተ የህዝብ ግንኙነት ስራ ማነስ ነው ወይስ እንደሌሎቹ እነዚህን አንቂዎች ወይም ስመጥር የሆኑትንና እውነታ ላይ መሰረት አድርገው ስለ ሀገር ተቆርቋሪ ሆነው የሚሰሩ አካላትን ስላልተጠቀማችሁ ነው? ካልሆነ ሁሉን ነገር ስንከፍት ኢትዮጵያ ምክር ላይ ሳይሆን ግጭት ላይ ያለች ነው የሚመስለው። እንግዲህ የሚመስል ነገር እኮ መፈጠር መቻል አለበት ብዬ ነው። ጥሩ ነው። በኔ እይታ ሁለቱም ነገሮች ናቸው ያሉት። ሁለቱም ምንም መካድ የማይቻሉ እውነቶች ናቸው መሬት ላይ ያሉት። በአንድ በኩል ምክክሩ ብቻ ሳይሆን ሌሎች ጉዳዮችንም እኮ እንደ ሀገር እየቀጠልን ነው ያለ ነው አይደለ? ምክክሩን አንድ ጉዳይ አድርገ ነው ግን ሌሎች ጉዳዮቻችን ለምሳሌ በጤና በትምህርት በመሳሰሉ ጉዳዮች ከነ ቻሌንጆቹ እየቀጠሉ ነው። አሁን ለምሳሌ ሰሞኑን ተማሪዎች እየተፈተኑ ነው። ቀጣይም የሚፈተኑ ተማሪዎች አሉ። የትምህርት ስርዓቱ ከነ ጉድለቱና ከነ ገጠሙት ቻሌንጆች ይቀጥላል። ጤናውም በተመሳሳይ መንገድ ሌሎች ነገሮች እንደ ሀገር ይቀጥላል። ምክክሩም በዛው መንገድ የሚቀጥል ነው የሚሆነው ማለት ነው። ሶ ምንድነው በአንድ በኩል ይሄኛው አሁን ያልከው እውነት አለ፣ በሌላ በኩል ደግሞ ግጭቶች አሉ። ግጭቶቹ ያሉት በዋናነት ያው እንደሚታወቀው በኦሮሚያ ክልልና በአማራ ክልል ነው በደም ጎልተው የወጡትና የሚታወቁት ቅድም እናንተ ደግሞ የምክክር እያደረጋችሁ ያላችሁት በሁሉም የሀገሪቱ ክፍል ነው። ነገር ግን የሚዲያውን ድባብ የተቆጣጠረው በሁለቱ ክልሎች ያለው ግጭት ነው። ስለዚህ በተባለው ልክ እየመከርን ነው ማለት ይቻላል ወይ? የሚዲያው ነገር አንድ ጉዳይ ነው፣ በራሱ መታየት ያለበት ጉዳይ ነው ማለት ሚዲያውም የራሱ ብዙ ኢንተረስቶች ያሉበትና ብዙ ሀሳቦች የሚራመዱበት ነው። አሁን ቅድም ያነሳቸው ጉዳዮች ራሳቸው የሚንጸባረቁበት ነው። ያ ማለት ምን ማለት ነው? ለምሳሌ ይህን ምክክር በጣም ያስፈልጋል፣ ዘላቂ መፍትሄ ለማግኘት ያስችለናል የሚሉ ወገኖች መኖራቸውን ያህል በዛኛው ወገን ደግሞ እነዚህ ነገሮችን እንትን የሚሉ አሉ። ስለዚህ ሚዲያውን እንደ አንድ ነገር ለመውሰድ የምንቸገርባቸው ሁኔታዎች አሉ። ምክንያቱም ሚዲያዎቻችን በሀገር ውስጥም በውጭም ያሉት በራሳቸው ከሙያም አንጻር ከሌሎች ነገሮችም አንጻር የራሳቸው ጥረቶች ስላሉ ማለት ነው። አንዳንድ ጊዜ ሚዲያው የሆነ ነገርን ስላስጮህ በዛ ጩኸት ልክ ነው ማለት አይደለም። በዚህ ጉዳይ ላይ ግን እንደው የዕለት ተዕለቱን ምክክሩ ከተጀመረበት ዕለት አንስቶ ቢያንስ 2 ዓመታትን አልፎ ቀኑም እየተቃረበ ነውና
በዚህ ሂደት ውስጥ አሁን ዝም ብለን ራንደምሊ እኔና እርሶ ወተን በራሱ መንገድ ላይ እዚህ አዲስ አበባ የሚገኙ አካላትን ስለ ኢትዮጵያ ሀገራዊ የምክክር ኮሚሽን ጥያቄ ብናነሳላቸው ከኮሚሽኑ አሁን ይሄ ስለ ሀገር ሰላም ብሎ ከሚሰራው ስራ በላይ ስለ ግጭቶቹ የሚያነሳልን ወይም መረጃ ያለው ነው ልናገኝ የምንችለው የሚል ግምት ስላለኝ ነው። እንግዲህ እንትኑ ነው የሰውን ባህሪም ነው። በአንድ በኩል ማለት ወዴት ነው ተፈጥሯችን የምናዘንብለው? ብዙ ጊዜ ሰውን የሚያኖረው ተስፋና ስጋቶች ናቸው። በእርግጥ እንወዳለን፣ የግጭት ወሬ እንወዳለን። ግን ከራሳችን ተነስተን እኔ ዝም ብዬ ከኔና ከጓደኞቼ ተነስቼ ሳወራ ብዙ ሀገራዊ ጉዳዮች ላይ የመወያየት ልምድ ስላለን ማለት ነው። ዓለም አቀፍ ጉዳዮችንም እያነሳን ብዙ ነገር የምንነጋገር የሆነ የቅርብ ጓደኞች አሉኝና በዚህ ጉዳይ ላይ አንድ ቀንም ሲመሰጡም ሲያወሩም እኔ ሰምቼ አላቅም፣ እንደ ምሳሌ ማለት ነው። እንግዲህ አሁን ይሄ እንደዚህ ብሎ ለመፈረጅ ራሱን የቻለ መንገድ ተከትሎ ነገሮችን ማየት ይጠይቃል። እንዳልከው አይነት አሉ ደግሞ በጉዳዩ ላይ በጣም ኢንጌጅ አድርገው በጣም ከኮሚሽኑ ጋርም እንደ ማህበረሰብም ጭምር የሚሰሩ አሉ። ለምሳሌ በየክልሉ ላይ ቅድም እንዳልኩ ተሳታፊዎችን ለይተናል። እነዚህ ተሳታፊዎች እስካሁን ይጠይቃሉ። እኔ ለምሳሌ ፐርሰናሊ ሲዳማ ክልል ነበርኩኝ። እዛ የነበሩት ተሳታፊዎች መቼ ነው የምትጀምሩት? መቼ ነው የምትመጡት? ይህን ነገር ሰርተን ሀገራችንን እዚህ ቦታ እናድርስ ብለው በጣም ኮንሰርን እንዲሆኑ የህብረተሰብ ክፍሎች አሉ። ሌሎችም አካባቢዎች ላይ በተመሳሳይ ማለት ነው። ሌሎችም ክልሎች ላይ በሂደቱ እየተሳተፉ ያሉ ይሄ ነገር ተከናውኖ የሚያመጣውን ለውጥ የሚመኙ ሰዎች ፍጠኑ፣ ቶሎ ቶሎ እንስራ የሚሉ ብዙ ወገኖች አሉ፣ ብዙ ኮንሰርን እንዲሆኑ ማለት ነው። ከዛ ውጭ ግን እንዳልከው አንዳንድ ጊዜ ደግሞ በሁሉ ጉዳይ ላይ ደግሞ ሁሉም ሰው ኢንጌጅ ላይሆን ይችላል። ረንደምሊ ለምሳሌ ኢትዮጵያ ውስጥ ምርጫ ተካሂዶ ሁሉም ሰው ምርጫ ስለማካሄዱ ላያቅ ይችላል። ገባ አይደለ? በሆኑ ጉዳዮች ላይ በጣም ብዙ ሁላችንም ኢንጌጅ የሚያደርጉ ጉዳዮች አሉ። የተወሰኑ ሰዎችን ደግሞ እንደ ኢንተረስታችን ኢንጌጅ የሚያደርጉ ጉዳዮች አሉ። ስለዚህ በእኔ እምነት አንዳንድ ጊዜ ሁሉም ነገር ማነው አንድን ጉዳይ ሁሉም ሰው የግድ ሊያውቅ ግን ይሄን አጋጣሚስ ኮሚሽኑ ከመጠቀም አኳያ አንዱ የተመለከትኩት ምክረ ሀሳብ ቋሚ ኮሚቴው እንደውም ቋሚ ኮሚቴውም የፓርቲዎች ምክር ቤትም በተለይ የፓርቲዎች ምክር ቤት ሊቀመንበሩ ይመስሉኛል ለአንዱ እንትን ካሉት ውስጥ እንደነዚህ አይነት ኮንሰርንድ የሆነውን ማህበረሰብ ለምሳሌ አሁን ከመንግስት ጣልቃ ገብነት ጋር በተያዘ ከፓርቲ ጠለፋ ጋር በተያዘ ስማቸውን ጠቅሰው የሚሰሩበትን መስሪያ ቤትና የስራ ኃላፊነት ሁሉ ጠቅሰው ጥቆማ የሚሰጡ አካላት መኖራቸውን የፓርቲዎች ምክር ቤት ማረጋገጡን የገለጸበትን መግለጫ ተመልክቼ ነበር። ይሄ ሁለት ነገር ነው ያለው። አንዱ ምን ያህል ኮንሰርንድ እንደሆነ ማህበረሰቡ ለጉዳዩ ትኩረት እንደሰጠው አስፈላጊ ነው ብሎ ስላመነ ይመስለኛል ተጠልፏል ብሎ ጥቆማ ድረስ ሲሰጥ። ስለዚህ አሁን ልክ እንደ ምርጫ ተጠለፈ አልተጠለፈ እንዲህ አይነት ጥቆማን የሰውን ኮንሰርንድ መሆን ለፖዚቲቭ እንትን ከመጠቀም አኳያ ትክክል ነው። እኛ ቅሬታ መቀበያ ራሱን የቻለ ክፍል አለ። በዛ በኩል የሚመጡ ጉዳዮች አሉ። በሌሎችም በስራ አጋጣሚዎች ላይ የምናገኛቸው ቅድም እንዳልካቸው ደግሞ ከተለያዩ ባለድርሻ አካላት ጋር አብረን ስለምንሰራ እነዚህም ባለድርሻ አካላት የሚሰጧቸው ጥቆማዎችና ሀሳቦች አሉ። እነዛን ጥቆማዎችና ሀሳቦች ኮሚሽኑ በደንብ ነው የሚያያቸው። ከዚህ ቀደምም እንደዚህ አይነት በደንብ ቦልድሊ የመጡ ጥቆማዎችን ተቀብሎ እርምጃ ሁሉ የተወሰደበት አለ። ማለት ውክልና አካባቢ ላይ በርከት ያሉ የአንድ ፓርቲ ሰዎች ወይም ደግሞ በዚህ ምክንያት እንደዚህ አይነት ሰዎች መጥተዋል የሚል ጥቆማ ደርሶ እንደገና የምርጫው የመለየት ስራው እንደገና እንዲከናወን የተደረገበት ሁኔታ አለ። ተወካዮች በሚመረጡበትም ሂደት ያጋጥማል ይሄ ነገር። ተወካዮች በሚመረጡበትም ጊዜ ህብረተሰቡ በአግባቡ ውክልናውን በሚያካሂድበት ወቅት ላይ የሆነ ፍላጎት ያላቸው ሰዎች ያንን መድረክ ተጠቅመው የራሳቸውን የሚመስሉ ሰዎችን ለማስገባት የሚሞክሩባቸውም ሁኔታዎች አጋጥመው የውክልና ሂደቱ ምርጫው ራሱ እንዲደገም የተደረገባቸው ሂደቶች አሉ። ስለዚህ ጉዳዮቹ በመረጃና በማስረጃ ተደግፈው በሚመጡበት ወቅት ላይ ማስተካከያ እርምጃዎች የማይወሰዱበት ምንም የአሰራር ክፍተት የለውም ኮሚሽኑ እስካሁን። ስለዚህ እርምጃዎችንም እየተወሰደ ነው ማለት ነው። ግን እንዳልከው አንዳንድ ጊዜ ደግሞ ጥርጣሬዎቹ
እንትን ይሆናሉ ማስረጃም መረጃም የሌላቸውና በይሆናል በግምት እንደዚህ ሊሆን ይችላል በሚል የሚመጡበት ነገሮች አሉ። በአብዛኛው የምናያቸው እንደዛ አይነት ድምጾች ምናልባት ባለፈው ሳምንት ፕሮግራማችንን የተከታተሉ ተመልካቾችም ሊያስተውሉት ይችላሉ። ስም ያለ መጥቀስ ችግር እዚህ ሀገር ላይ በመሰረታዊነት ቀደም ሲል ኮሚሽኑ ላይ እንደውም ኢህአዴግ የሆኑ አባላት አሉበት ወዘተርፈ የሚል ክስ የሚያቀርቡ አካላትን እዚህ ጋብዤ እነማን ናቸው ስል እንደሱ አይነት ማስረጃ እንኳን ለእናንተ እኛም መረጃ ለምናቀብለው ሰዎች አይመችም። እናንተም ጋር እንደሱ ሊመጣ እንደሚችል ገምታለሁ። ነው ተጠቅሶ ነው የሚመጣላችሁ? አንዳንድ ጊዜ በግልጽ እንደዚህ እዚህ አካባቢ ችግር አለ ተብለው የሚመጡ አሉ። ብዙ ጊዜ ግን ቅድም እንዳልከው አይነት ነገር የግምት አይነት ነገር ማለት አስቀድሞ የሰራነው ነገር ስላለ ነው። አስቀድሞ ነገሮችን በጥርጣሬ ስለምናያቸው የተሰሩ ነገሮች ስላሉ እሱ ይሆናል የሚል ግምቶች ናቸው እንጂ በማስረጃ በመረጃም ነገር መምጣት ከተቻለ ኮሚሽኑ እንትን ይላል። ከዛ በተረፈ ግን አሁንም ቢሆን ሚዲያውን ጨምሮ ይሄ በአዋጅ የተቋቋመና የህግ ኃላፊነትም ያለበት ተቋም እንደመሆኑ መጠን ሁሉን አካታች አሳታፊ በገለልተኝነት መምራት ያለበት ተቋም ነው። ስለዚህ ከዚህ አኳያ ምናልባት እነዚህ በይሆናል ወይም ደግሞ ባልዋልታዎች የሚነሱ ጉዳዮችን አንድም ወደ ኮሚሽኑ ቀረበ ብሎ የማጣራት ስራዎችን በመስራት ሚዲያውም ጭምር ኢንቨስቲጌቲቭ ሪፖርቲንግ መስራት ካለበትም መሰራት የሚችሉ ነገሮች አሉና በዚህ መንገድ ትንሽ ጉዳዩን ወረድ አድርጎ ማየቱ ተገቢ ይመስለኛል። አሁን ግን ከዚህ ከፓርቲ ሰለባነት ጋር ተያይዞ ኢቭን ፓርላማ ውስጥ ሆነው የተሾሙት ኮሚሽነሮች የሚገመገሙትን በዚህ ፓርቲ በመሆኑ ስራውና ውጤቱ ገለልተኛ አይደለም በሚል በተለያየ መልኩ ኮሚሽኑን የሚገልጹ አካላት አሉ በአሉታዊ መልክ። እሱ ተጽዕኖ የለውም ስራችሁ ላይ ኮሚሽነሮቹ ላይ ከተነሳሽነታቸው ከመሳሰሉት አኳያ? እንደዚህ አይነት ነገሮች ቅድም እንዳልኩ ነው ተጽዕኖአቸው ብዙም አይሆንም። ለምንድነው እነዚህ የሚባሉ ጉዳዮችን በእርግጥ ነው ወይ የሚለውን ነገር በደንብ ማጣራትና መፈተሽ የሚጠይቁ ጉዳዮች ስላሉ ማለት ነው። በነገር ላይ በሂደቱ እየተሳተፉ ያሉ የፖለቲካ ፓርቲዎች አሉ። አቋም ይዘው ደግሞ በተለያየ ምክንያት እያልተሳተፉ ያሉ ፓርቲዎች አሉ። አሁን ቅድም የጠቀስካቸውን ሀሳቦች ለምሳሌ ኮሚሽኑ ገለልተኛ ነው ወይ፣ ኮሚሽነሮቹ እንደተባለው ለሀገርና ለሕዝብ ነው ወይ የሚሰሩት፣ መንግስት መጨረሻ ላይ ደግሞ ሄዶ ይህንን የሚደረስባቸው መግባባቶች ተፈጻሚ ያደርጋል ወይ የሚሉ ጥያቄዎች አይደለም ከፖለቲካ ፓርቲዎቹና ከምሁራኑ ወይ ደግሞ ከኤሊቱ ብቻም ሳይሆን ማህበረሰቡን ጭምር የሚያነሳቸው ጥያቄዎች ናቸው። ጥያቄዎቹ ለምን ተነሱ መባል ያለባቸው አይመስልም። መልስ ነው የሚያስፈልጋቸው ማለት ነው። ስለዚህ አሁን በሂደቱ ውስጥ እየተሳተፈ ያለው የተለያየ ህብረተሰብ ክፍልና የተለያዩ ባለድርሻ አካላት በሂደቱ እየተሳተፉ ያሉ ፖለቲካ ፓርቲዎችም ጭምር ይሄ ጥያቄ ስለሌላቸው አይደለም በሂደቱ እየተሳተፉ ያሉት። ይሄ ሂደት ነው። በሂደቱ ነው ሁሉን ነገር እየሰራ ማምጣት የምችለው። ተገንብቶ ባለቀ ጉዳይ ላይ አይደለም ማለት ይሄ ኮሚሽን ለምሳሌ ያለውን ትረስቱን ተአማኒነቱን እና የመሳሰሉ ጉዳዮችን ገንብቶ ጨርሶ አይደለም ወደ እንትኑ የሚገባው። ምክንያቱም ቅድም እንዳልከው ነው በመናገር ደረጃ ያንን ነገር ማምጣት ይቻል ይሆናል፣ በተግባር ደግሞ ሌላ ጉዳይ ነው። ስለዚህ እየተናገሩም እየተገበሩም ያንን ሂደት ማምጣቱ ነው ተገቢ የሚሆነው እንጂ አሁን በሂደቱ እየተሳተፉ ያሉ የተለያዩ ባለድርሻ አካላትም እነዚህ አይነት ጥያቄዎች እነዚህ አይነት በጥንቃቄ የሚነሱ ሀሳቦች ስለሌላቸው ነው የሚል ግምት የለንም። ከዛ በተረፈ እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን ቅድም እንዳልነው ከሌሎች ሀገራት ተሞክሮ ስናየው እነዚህ አይነት ምክክር እንዲያካሂዱ በገለልተኝነት የሚሰየሙ የተለያዩ ተቋማት ወይም ደግሞ መሰል ጉዳዮች በተለያየ አግባብ ነው ወደ ስራቸው የሚገቡበት። የኢትዮጵያን በምንመለከትበት ጊዜ ኢትዮጵያ ውስጥ እንግዲህ እንደሚታወቀው ምርጫ ተካሂዶ በምርጫ አሸንፋል የተባለ መንግስት ባለበት ሀገር ላይ የሚካሄድ ምክክር ነው። ሌሎች ሀገሮች ላይ ለምሳሌ መንግስት በጣም አደገኛ ሁኔታ ውስጥ ሲገባ ወይም ደግሞ መንግስት የለም ተብሎ እንደዚህ አይነት ነገሮች ሲገባ እንደነ ቱኒዚያ አይነቶቹ በሌላ አካል ተሰይሞ ያ ነገር ስራውን እንዲያከናውን የሚደረግበት ሁኔታ አለ። እኛ ሀገር መንግስት ባለበት ሀገር ላይ ነው ይሄ ኮሚሽን የተቋቋመው። በአዋጅ ነው የተቋቋመው። አዋጅ አውጥቶ መንግስትን ማቋቋም የሚችል ደግሞ በኢትዮጵያ ህገ መንግስት መሰረት የህዝብ ተወካዮች ምክር ቤት ነው። ስለዚህ በዛ አግባብ የመጣ ተቋም መሆኑን መቀበል ተገቢ ነው ብዬ አስባለሁ።
ሁለተኛ ነገር በዚህ መንገድ ስለተቋቋመ ደግሞ ይሄ ተቋም ገለልተኛ አይሆንም ወይ ደግሞ ስራውን በአግባቡ መፈጸም አይችልም ወይ ደግሞ የሆነ አካል ጣልቃ ገብነት ይጫናል ብሎ መደምደምም ተገቢ አይደለም። ምክንያቱም ሩቅ ሳንሄድ በሀገራችን ምሳሌ የሆኑ ተቋማትም ጭምር አሉ ተጠሪነታቸው ለህዝብ ተወካዮች ምክር ቤት ሆነው በመንግስት ማለት በህዝብ በጀት እየተዳደሩ ነገር ግን ስራቸውን እየሰሩ ያሉ ሙሉ በሙሉ እንኳን ደረጃ በቅተዋል ባንልም ግን የሚያሳዩ ሂደቶች አሉ። ለምሳሌ የኢትዮጵያ ሰብአዊ መብት ኮሚሽንን መጥቀስ ይቻላል። ባለፈው ምርጫውን የመራው የኢትዮጵያ ምርጫ ቦርድንም መጥቀስ ይቻላል ከነ እጥረቶቻቸው ማለት ነው። ስለዚህ የሆነ አካል በህዝብ ተወካዮች ምክር ቤት የህግ ፕሮሲጀሩ ስትከተል እዛ ቦታ ነው የምታርፈው። ነገር ግን በዛ ተጠሪ ስለሆነ በዛ ስለተቋቋመ ደግሞ ፍጹም ገለልተኛ ላይሆን የሚችልበት እድል አለ ብሎ መውሰዱ ተገቢ ነው ብዬ አላስብም። ከዛ በተረፈ ግን ቅድም እንዳልኩ ነው አሁን በአዲስ አበባ በነበረው በሀገር አቀፍ ደረጃ በሚከፈትበት ወቅት ላይ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር የተናገሩት ነገር አለ። ቅድም እንዳልከው መንግስት እስካሁን ድረስ ባለን ሂደት በስራችን ላይ ጣልቃ አልገባም ምናልባት ፍጠኑ ከማለት ውጪ የሚል ነገር ተናግረዋል። መንግስትን ወክለው የተገኙት ደግሞ ጠቅላይ ሚኒስትሩ መንግስት በኢትዮጵያ ሀገራዊ ምክክር ኮሚሽን ሂደት ላይ ለሰከንድም ቢሆን ጣልቃ መግባት ፍላጎት የለውም ብለዋል። ቀደም ሲል ስለዚህ አሁን የምትላቸው ነገሮች ልክ ነው። እርሶ የሚሉት ለሱ ስላሉ ግን የሚለው ነገር አይደል ገብቶኛል። ኮሚሽኑ ካለ ያሉትን ላይ ሆኑ ስለሚችሉ እርግጠኛ መሆን አይቻልም። ትክክል ነው። እዚህ ሀገር ላይ ያሉትን ሆኖ አለመገኘት ይሄ ትክክል ነው እያልኩ አይደለም። ኮሚሽኑ ይሄን ካለ መንግስትም ይሄን ካለ ከዛ በመካከል ያለው ሁኔታ ደግሞ ማጣራትና መፈተሽ ይጠይቃል። ወደ 11 የሚደርሱ ኮሚሽነሮች አሉ። ሁሉም ግን በተሰጣቸው ኃላፊነት ልክ እቺ ሀገርና ህዝቡ አሳስቧቸው በኩል ደረጃ የማይሰሩ መሆኑ እየተነገረ ነው። አንዳንዶቹ እንደውም ተጠርተው ካልሆነ ዝርም ብለው ያቁም በሚልም ይነሳሉ። እውነት ነው ውሸት ከሆነም እውነት ከሆነም ይንገሩኝ። ይሄ ውሸት ነው። እንግዲህ እኛም እንደ ባለሙያ በቅርብ የምናየው ነው እለት ከእለት የምንገናኘው ስለሆነ ማለት ነው። ስለዚህ እንግዲህ የኮሚሽነሮች ምክር ቤት አለው። እነዛ ያ ምክር ቤት ላይ ነው እነዚህ 11 ኮሚሽነሮች የነሱ ስብስብ ነው ምክር ቤት የሚያሰኘው እና እንደ ተቋም የሚወሰኑ የፖሊሲ ሾዎች የአካሄድ ጉዳዮችና የመሳሰሉ ጉዳዮች ላይ 11ዱም ነው በደንብ ኢንጌጅ አድርገው እየሰሩ ያሉት። ከሆነ እንግዲህ ከዚህ በላይ ማለት ውይይት ራሱ ሲደረግ በጉዳዮች ላይ ውሳኔ ላይ ለመድረስ ሲደረግ ራሱ በአብዛኛው የሚካሄድበት መንገድ በድምጽ ብልጫ በምናምን ሁሉ አይወሰንም። በኮንሰንሰስ ነው ማለት ሁሉም እንዲግባባበት ጊዜ ተወስዶ በነገራችን ላይ መረጃና ጥቆማውም የመጣልን እዚያው እናንተ አካባቢ ከሚገኙ ኦፊሰሮች ሙያተኞች ስለሆነ ምናልባት እንግዲህ ወደፊት በእኛ ደረጃ ኢንቨስቲጌት የምናደርገው ነው የሚሆነው። ሌላው ከተሳትፎ አኳያ ሲነሳ እንግዲህ ቀደም ሲልም አንስተነው ነበር እዚህ ሀገር ላይ ባለ የልዩነት ይሁን የአንድነት የፖለቲካ ሂደቶች ላይ ፍጭቶች ላይ ምርጫ ላይ ወዘተርፈ ከፖለቲካ ፓርቲዎቹ በማይተናነስ ደረጃ ሚና እንዳለው ያየነውም ሊኖረውም እንደሚችል በሳይንሱም የሚጠበቀው ሚዲያና ጋዜጠኝነት ነው። እስከ ቅርብ ጊዜ ድረስ ግን ሚዲያን ከዘገባ ያለፈ ሚና እንዳለው አድርጋችሁ ያልወሰዳችሁበትና እንደውም የመገናኛ ብዙሃን ምክር ቤትን ክስ ሁሉ የተመለከትኩበትን እድል አግኝቻለሁኝና የሚዲያ ሰዎች ጋዜጠኞች ከዘገባ ባለፈ ሀሳብ ያላቸውና በዚህች ሀገር ደህንነት ሰላምና ውድቀት ላይ ሚናቸው የጎላ መሆኑ ታሳቢ ተደርጎ ለምንድነው እንደ አንድ ተሳታፊ ያልወሰዳችሁት? ክሱ ከቀረበ በኋላስ ምን አደረጋችሁ? ሚዲያው የዚህ ምክክር ሂደት በጣም ሁነኛ እና ቁልፍ ባለድርሻ አካላት ናቸው ብሎ ኮሚሽኑ ከለያቸው ሴክተሮች ወይም ደግሞ ጉዳዮች አንዱ መያዝ ያለበት ይሄ ነው። በዚህ ደረጃ ገና ኮሚሽኑ ሲቋቋም አይ ቲንክ ከሃይማኖት ተቋማት በህብረት በማህበሩ በኩል ተወክሎ ማህበሩ መልምሎ ልክ እንደሌሎቹ የሚመለከታቸውን አካላት መልምሎ እዛ ባለድርሻ አካል ውስጥ እየተወያየ ነው። ትክክል ነው፣ እየተወያየ ነው። ለምሳሌ የአዲስ አበባ መድረክ ላይ በቅርቡ የተካሄደው ላይ የማህበሩ አባላት የሆኑ እንደዚሁም ደግሞ ማህበሩ የለያቸው የሚዲያ አመራሮች ጭምር ተገኝተው በአጀንዳ አሰባሰብ ሂደቱ ላይ ተሳትፈዋል። ይሄ አሰራር ስርዓቱ የተቀመጠ ነው። በነገር ላይ
ምናልባት የኮሙኒኬሽን የመረጃ ልውውጥ ላይ ክፍተት ኖሮ ካልሆነ በቀር መጀመሪያውን የተሳታፊ ልየታ የአሰራር ስነ ዘዴው በሚዘጋጀበት ወቅት ላይ አንዱ ስቴክ ሆልደር ተብሎ የተለየው እንዲሳተፍ ማለት ነው አንዱ ባለ ጉዳይ የተባለው ሚዲያው ነው። ስለዚህ ሚዲያው በየክልሎቹ ሁሉ እንደውም አንዳንድ ጊዜ የሚቸግረን ምንድነው ክልሎች ላይ እንደዚህ ጠንከር ያሉ ማህበራት አለማግኘታችን እሱ ያስቸግረናል። ከዛ ውጪ ግን አሰራር ስርዓቱ ላይ የሚዲያ በማህበራቸው ወይ ደግሞ በሚዲያ ተቋማት መሳተፍ አለባቸው ተብሎ ልክ እንደሌሎቹ ባለ ጉዳዮች በሙሉ በደንብ አሰራር ስርዓቱ ላይ በግልጽ የተቀመጠ ነገር ነው። በተግባርም ሲታይ ደግሞ አዲስ አበባ ላይ በቅርቡ በተካሄደው ላይ ተሳታፊ ነበር። ታች ያሉ መዋቅሮች ላይ ከዚህ በጥቅምና በግዳጅ የህዝብን ችግር በማንሳት በዚህ በሴፍቲ ኔት የመሳሰሉትን የመጠቀም እንትን የሚል ጥቆማ ደርሷችሁ ከሆነ እንዴት እንዳደረጋችሁ ባላቅም ግን የፓርላማው ቋሚ ኮሚቴ ነው በራሱ ይህንን ማስጠንቀቂያ የሰጣችሁ። ምክንያቱም እንኳን እናንተ እንዲሰፋ ያለ አጀንዳ ይዛችሁ እኛ ራሳችን ቋሚ ኮሚቴዎች እንደዚህ አይነት ጉዳዮችን ለመገምገም ስንወርድ ወረዳ መዋቅር ላይ እንዲህ አይነት ነገር ነው እየፈተነን የሚገኘውና በጣም ሲሪየስ ጥንቃቄ እንድታደርጉ የሚል ምክር ሀሳብ ሰጥቶ ነበር ፕሮፌሰር ዋና ኮሚሽነር ሪፖርት ሲያቀርቡና እሱን ነገር ገመገማችሁት? ይታያል እንዳልኩ ነው ቅድም። ይሄ እንግዲህ ሂደት ነው ሀገሪቱ ውስጥ የሚያጋጥሙ በእነዚህ አይነት የዲሞክራሲ ልምምዶች ውስጥ ሊያጋጥሙ የሚችሉ ጉዳዮች የዚህ የምክክር ኮሚሽኑም ያጋጥመዋል። ምክንያቱም ኢትዮጵያ ውስጥ ነው እየተካሄደ ያለው በተሰራ ነገር ውስጥ ነው ተገብቶ ስራዎች እየተከናወኑ ያሉትና እንዲህ አይነት ነገሮች ሊያጋጥሙ ይችላሉ። ምናልባት የተከበሩ የምክር ቤቱ አባል ያነሱት ጉዳይ እንደተጠበቀ ሆኖ በእኛም በኩል አስቀድመን እንዲህ ክፍተቶች አሉ ኤክሰርሳይዝ በደንብ ለማድረግ ይሞከራል ምንፈልጋቸው። ምክንያቱም ይሄ የሚደረግበት ምክንያት አሁን ያልካቸው ሰዎች በሂደቱ ለማግለል ለመሳሰሉ ጉዳዮች አይደሉም። የሚካሄደው ሀገራዊ ምክክር ነው። ምክክር ደግሞ የሚደረገው የሀሳብ ልዩነቶች ወይም ደግሞ አለመግባባቶች ባሉባቸው የህብረተሰብ ክፍሎች ወይም ደግሞ ባለ ጉዳዮች መካከል ነው። እኔና አንተ ተመሳሳይ የሆነ ጉዳይ ካለን ምንም ምክክር አያስፈልግም። ስለዚህ አጠቃላይ ሂደቱን ነው ችግር ውስጥ የሚከተው ማለት ነው። እሱ ደግሞ ምን ይሆናል ዲያሎግ የሚባለው ነገር ይቀርና ሞኖሎግ ይሆናል። እኔና አንተ በብዙ ጉዳዮች ላይ ምን አይደለም በእጅግ መሰረታዊና ሀገራዊ በሆኑ ጉዳዮች ላይ አይደለም በአነስተኛና ጥቃቅን ጉዳዮች ሁሉ አብረን የምንስማማበት ከሆነ ምክክር ሊሆን አይችልም። ስለዚህ መጨረሻ ላይ ግቡን አይመታ ማለት ነው። ጥንቃቄ የሚደረገው በተለያየ መንገድ የራሳቸውን ፍላጎት ለማስፈጸም የሚፈልጉ ሰዎችን ከሂደቱ ገለል ለማድረግ የሚያስፈልገው በመሰረታዊነት ለዚህ ነው። ምክክሩ የሚደረገው ባልተግባቡ ወይም ደግሞ